ዛሬ መጥቻለሁኝ እና ከብዙ ቆይታ በኋላ ዛሬ መጥቻለሁ ተከስቻለሁኝ እና ቪዲዮ መስራት አቁምኩኝ ቆይቷል። ለምንድን ነው ብትሉኝ ያኔ ቪዲዮ ስንሰራ ምናምን ያኔ እንትን አይልም አይታይልንም እና ችግር የለም ተስፋ አንቆርጥምና የመዳም ቅመም ዩቲዩበሮች ተስፋ እንዳትቆርጡ ጠንከራችሁ ስሩ በርትታችሁ ስሩ ስል ቪዲዮ እጀምራለሁኝ እና ወደ ገደለው እንግባ። ዛሬ ምን ለመክራችሁ ነው የመጣሁት? በራሴ ተሞክሮ ያየሁት ነገር ለእናንተ ምናልባት ከጠቀማችሁ ብዬ ነው የመጣሁት። የዛሬ ርዕሴ ምንድነው? በህይወታችሁ ስትኖሩ ደስተኛ ራሳችሁን ደስተኛ እያረጋችሁ መኖር ጀምሩ። ይቻላል። ማይቻል ነገር የለም። በህይወታችን ስንኖር ማይቻሉ ነገሮች የሉም። ይቻላል ካላችሁ ይቻላል እና ማለት ነው። እኔም ችዬ ስላየሁት ስለቻልኩት ነው ለእናንተ ላካፈላችሁ የመጣሁት ማለት ነው። ምንድነው እሱ? የመዳም ቅመሞች ብዙዎቻችን በጣም ተበዳዮች ነን። በጣም ተበዳዮች ነን። በምንድነው የምንበደለው? በተለያዩ መንገዶች እንበደላለን እና በህይወታችን ስንኖር ብዙ አይነት ፈተናዎችን እናሳልፋለን። አሁንም ያንን ፈተና የምናስታውስ ከሆነ አሁንም መበደላችን ራሳችን መበደላችን ስለማይቀር ያንን ያሳለፍነውን በደል ረስተን ራሳችንን ደስተኛ ለማድረግ እንሞክር። ራሳችንን እንሞክር ብቻ ሳይሆን ራሳችንን እናስደስት ማለት ነው። ለምንድን ነው ብትሉት ራሳችሁን ደስተኛ ስትሆኑ ያሰባችሁትን ዓላማ ታሳካላችሁ። ኑሮን ትኖራላችሁ። መኖር ምን እንደሆነ የምታውቁት ራሳችሁን ደስተኛ ስታደርጉ ነው። በመጨናነቅ ራሳችን በመጉዳት ምንም አይነት የሚመጣ ታምር የለም። በአብዛኛውን ጊዜ የመዳም ቅሞች በነገራችን ላይ እኔ በአሁኑ ሰዓት የማየው ነገር የሴቶች በደል በዛ። ወላሂ ከምነግራችሁ በላይ በዝቷል። እኔ ስለሱ አይደለም የመጣሁት። ሌላ ጊዜ ቪዲዮ ሰራበታለሁኝ እና ስለማያልቅም ማለት ነው። ሴት ስንሆን መጀመሪያም ተፈታኝ ነን ሲጀመርም ማለት ነው። ሴት ስንሆን ተፈታኝ ነን እኛ ማለት ነው። አብዛኛውን ጊዜ ሴት ላይ ነው ብዙ አይነት ችግሮች የሚደርሱት ማለት ነው። ያንን ደግሞ ችግር የምንቀርፈው እራሳችን ነን። በራሳችን እጅ ነው ያለው። ያንን ችግር ያንን የተበደልነውን በደል እንዴት አድርገን መተው እንዳለብን ልነግራችሁ ነው የመጣሁት ማለት ነው። እኔ ከእናንተ ተሽዬ አይደለም። እኔም ራሱ የማደርገውን ነገር በራሴ ያየሁትን የደረሰብኝን ነው ለእናንተ ማካፈለው ማለት ነው። በህይወቴ ብዙ አይነት ችግሮችን አሳልፌያለሁ እኔ ማለት ነው። እንደዚህ ስታዩኝ ምናምን ካሜራ ፊት ለፊት ወጥቼ ላይ በላይም ስቀመጥ ምንም አይነት ነገር የነካኝ አይመስለውም ሰው ማለት ነው። የሚያውቀው ያውቀዋልና እኔ ነኝ የማውቀው ብዙ አይነት በህይወቴ ብዙ አይነት ችግሮችን ነው ያሳለፍኩት። የሚያቀኝም ያቀኛል። እኔ አውቀዋለሁኝ። አልሐምዱሊላህ አልፏል ያ ጊዜ ማለት ነው። በጣም ነበረ በህይወቴ ስኖር ራሴን በጣም ማጨናነቅ፣ ራሴን ዲስተርብ አድርጌ ራሴን በጣም በቃ ከምነግራችሁ በላይ ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናቸው? እንዴት ናቸው? እና ቅድም ቪዲዮ በጣም ረዥም ቪዲዮ ስለዚህ ጉዳይ ነው የሰራሁት። ስለዚህ ርዕስ ነው ማለት ነው። ወላሂ አሰላሙ አለይኩም ሳልል ስለጀመርኩኝ ተውኩት እና ያኔ ብዙ ልንቆይ እንችላለን። በትዕግስት ለማዳመጥ ሞክሩ። ወላሂ ይጠቅማችኋል ማለት ነው በጣም እዚህ ጋር እኔም የተጠቀምኩበት ነገር ስለሆነ። በነገራችን ላይ የኛ ቪዲዮዎች አይሰሙም አይታዩም። ባይታዩም አንድ ሰው ሊያዳምጠው ይችላል ማለት ነው። ስለዛ አንድ ሰው የሆነች ነገር ቀንጨብ አድርጎ ወጥቶ ቢመለስ ቢቀየርበት ለእኔ ደስተኛ ነኝ። በቃ እኔ ደስታ አገኛለሁ። እኔ ባይነግረኝም ያ ሰው አንድን ሰው መቀየር ራሱ ትልቅ ነገር ነው። ለምን አብዛኛውን ጊዜ የመዳም ቅመሞች አረብ ሀገር እንመጣለን፣ እንሰራለን። ከሰራን በኋላ በአጋጣሚ አገር እንገባለን። ያው የምንወደው ሊሆን ይችላል። በቃ አጋጣሚ አላህ ትዳርን ሰጥቶን ትዳር ልንይዝ እንችላለን። ከያዝን በኋላ ብዙ አይነት ፈተናዎችን እንፈተናለን። በተለይ ደግሞ የመዳም ቅመሞች የምንፈተነው አብዛኛውን ጊዜ በወንዶች ነው እና አልሐምዱሊላህ አላህ ደግሞ ብቻ ምን ብዬ እንደምነግራቸው አላቅም። አብዛኞቻችን የመዳም ቅመሞች የምንበደለው በወንድ ጉዳይ ነው፣ የምንጎዳው በሱ
በወንዶች ስር ሆነን ነው የምንጎዳው ማለት አብዛኛውን ጊዜ ማለት ነው። የኔ የተለያዩ ችግሮች ያኔ በወንድም በብር መንገድ ሊሆን ይችላል፣ ያኔ ብር በመበላት በቤተሰብ ምናምን። ግን አብዛኛው ጊዜ ግን 95%ቱ የመዳም ቅመም የምትበደለው በወንድ ነው። እና ምን ልላችሁ ፈልጌ ነው፣ ያንን ሁሉ ነገር እርሱት ማለት ነው። እኔ ምን ለመክራችሁ ነው የመጣሁት ዛሬ፣ ራሳችሁን ደስተኛ አድርጋችሁ ኑሩ። መጥፎ ያሳለፋችሁትን መጥፎ ነገር እያሰባችሁ ራሳችሁን እየጎዳችሁ አትኑሩ። በህይወታችሁን መኖር ከፈለጋችሁ፣ ደስተኛ መሆን ከፈለጋችሁ ያሳለፋችሁትን መጥፎ ጊዜያቶች ሳይሆን ያሳለፋችሁት ጥሩ ጊዜያቶችን እያሰባችሁ ራሳችን እያስደሰታችሁ ኑሩ። ጥሩ ነገር ለማግኘት አይደለም እንበደለው። በህይወታችሁ አሁን የሆነ ነገር የሚያስደስት ነገር ስትሰሙ በጣም ደስተኛ አትሆኑም? ከይር ዜና ስትሰሙ የሆነ ነገር አተ ቲክቶክ ላይ ይሁን የተለያዩ ሚዲያዎች ላይ ጥሩ ነገር ስታይ በጣም ደስ ይላችኋል አይደለም? መጥፎ ነገር ስናይ ስንሰማ ራሱ በጣም ነው የምንደነግጠው፣ በጣም እንጎዳለን። ስለዚህ በህይወታችሁ ስትኖሩ መጥፎ ነገርን እያሰባችሁ አትኑሩ ማለት ቀላል። እኔ በህይወቴ አሁን ደስተኛ ነኝ፣ ምንም ነገር የለኝም። አልሐምዱሊላህ አፊያ አለኝ። አፊያ ደግሞ ከምንም በላይ ነው። አልሐምዱሊላህ አላህ አይውሰድብኝ አፊያዬን። ያኔ ያመኛል አንዳንዴ፣ አልሐምዱሊላህ እንደ ሰው ልጅ ነኝና ህመም ያለ ነውና እና አልሐምዱሊላህ። እና በህይወቴ በጣም ብዙ አይነት ፈተናዎችን አሳልፌያለሁ ብያቸዋለሁኝ። እና እኔ በጣም ጎዳኛ ነገር ማለት ነው። እኔ ምን አሰብኩኝ መሰላችሁ? የሆነ ያሳለፍካቸውን ጥሩ ጊዜያቶች አሉ፣ በዛም ፈተና ውስጥ ጥሩ ጊዜያቶች አሉ። ያንን ጥሩ ጊዜ እያሰብኩኝ ራሴን እያስደሰትኩኝ እየኖርኩኝ ነው። መጥፎ ነገር ማሰብ ትቻለሁ። መጥፎ ነገርን አላስበው በቃ አይቱ ያኔ መደንዘዝ ነገር የለም። ወላሂ አሁን በህይወቴ ያሳለፍኳቸው መጥፎ ጊዜዎች አላስታውሳቸውም። የኔ ያሳለፍኩት ጉዳት ሌሎችን እንኳን ያሳምማል ማለት ነው። በጣም የሚያሳምም ጊዜያቶችን አልፌያለሁ። ስለዛ እኔ ያንን ጊዜ ረስቼው ጥሩ ነገሩን እያስታወስኩኝ ደስ የሚሉ ጊዜያቶችን እያሰብኩኝ ራሴን እያስደሰትኩኝ ነው ያለሁት። ምን አገባኝ ራሴን መልሶ የሚጎዳኝ ከሆነ ያሳለፍኩት መጥፎ ጊዜያቶች ራሴን የሚጎዳኝ ከሆነ ያሳለፍኩትን ጥሩ ጊዜ እያሰብኩኝ ደስተኛ እያረኩኝ ራሴ እየኖርኩኝ ነው አሁን አልሐምዱሊላህ ማለት ነው። ለምን መሰላችሁ? በህይወታችን ስትኖሩ በቃ የተለያዩ ፈተናዎችን እናሳልፋለን ብያችኋለሁኝ። በጣም መጥፎ ጊዜያቶችን በቃ ስናስበው ራሱ መኖር እስከሚያስጠላን ድረስ የሚያደርጉ ችግሮች እናሳልፋለን በህይወታችን። ግን ያንን ባሰብን ቁጥር ራሳችን እየጎዳን ነው የምንመጣው። አሁን ምንድነው ማድረግ ያለባችሁ? ያንን ጊዜያቶች መጥፎ ጊዜያቶችን ረስታችሁ በምን ሁኔታ ነው የምንቀይረው? በምን ሁኔታ ነው ህይወትን ማሸንፈው? በምን ሁኔታ ነው በልጭ የምገኘው? ወደኩበት በምን ሁኔታ ነው የምነሳው ብላችሁ ነው ማሰብ ያለባችሁ። ይህንን ትርኪ መጥፎ ጊዜያቶችን እያሰባችሁ ጥሩ አላማችሁን ወላሂ የምታስቡትን አላማችሁን ነው ወላሂ ከአላማችሁ ወደ ኋላ ነው የሚያደርጋችሁ። መጥፎ ጊዜያቶችን የምታስቡ ከሆነ ያኔ የሰው ልጅ በተለይ አብዛኛውን ጊዜ ስንበደል የሆነ ነገር ሲመጣብን ያንን ጊዜያቶች እናስታውሳለን ሳንፈልገውም ማለት ቢሆንም ማስታወስ የለብንም። በቃ የሚጎዳን ነገርን ማስታወስ የለብንም። እኛ በህይወት ስንኖር በቃ መኖር ማለት እኮ በቃ ደስተኛ ሆኖ መኖር ነው። በቃ ለምሳሌ አለ ፈተናዎች ይመጣሉ። ደስታ እንዳለ ሐዘን አለ፣ መጥፎ ነገር እንዳለ ጥሩ ነገር አለ፣ ህይወት እንዳለ ሞት አለ። በህይወታችን ስንኖር ለሰዎች ጥሩ እንሁን፣ ደጉን እናስብ፣ ለሰዎች ጥሩ ነገር እናስብ። መጥፎ ላረጉብን ሰዎች ይቅርታ እናድርግ። ይቅርታ እናድርግ፣ ስንተው ይቅርታ ስናደርግ ረፍት እናገኛለን። ምንም ብንጎዳ ቢሆን ያንን ሰው ይሄን ያደረገብኝ ብለን ራሳችን ያንን ሰው እንትን ከመውቀስ በቃ ለአላህ ሰተን አውፍ ብለን ትተነው በቃ ሁሉ ይቅር ስትሉ ሰላም ነው የምታገኙት። በቃ ይቅር በሉና በቃ ሰላም ሆኖና ህይወት ኖሮ ይቀጥላል። በቃ ያ ጊዜ ተመልሶ አይመጣም መጥፎ ጊዜ። ስለዛ ራሳችሁን እያስደሰታችሁ አሁን ምን አገኛለሁ፣ ምን ልስራ፣ ምን ብሰራ ምን ይቀየራለሁ፣ ምን ብሰራስ እንዴት እሆናለሁ፣ ያንን እንደዛ እኔ ስላሳለፍኩት ነው እዚህ መጥቼ የምናገራችሁ ማለት ነው። እኔ በህይወቴ በቃ እንዲህ ለምን ሆንኩኝ እንደዛ ለምን ሆንኩኝ የምላቸው ጊዜዎች በጣም ጎድተውኝ ሰብረውኝ ነው ያለፉት። አሁን ያንን ነገር ትቼው በጣም ጎዳኝ። ምን ማድረግ እንዳለብኝ
ለራሴ ገባኝና ወደ ራሴ ስመለስ ያንን ነገር መተው እንዳለብኝ አወቅኩ። አልሐምዱሊላህ ትቼዋለሁ። አሁን ምንም አይመስልም። ሰው መጣ ሄደ፣ ኖረ አልኖረ፣ አጣው አላጣው፣ እንደው ነገራቶች አደንዘዘውኛል፣ ደንዝዣለሁኝ ማለት ነው። በነገራችን ላይ ነገር ሲበዛ መደንዘዝም አለ ማለት ነው። እኔ በነገራችን ላይ ደንዝዣለሁኝ እና አሁን በአሁኑ ሰዓት ምንም አይነት ነገር ቢመጣብኝ ምንም አይመስለኝም። ምንም በቃ ምንም። ለምን መሰላችሁ? ብዙ ፈተናዎችን ስታሳልፉ የሆነ ነገር ቢመጣ በብዙ ሰው ስትሆኑ በብዙ መንገድ ፈተናዎች ይመጣሉ። ፈተናዎች ያልቃሉ ማለት አይደለም። ፈተናዎች ቀጣይነት አላቸው። ባለንበት ቦታ እንፈተናለን። በቤተሰብ በቃ በተለያዩ መንገዶች እንፈተናለን። ህይወት ፈተና ናት ሲጀመርም ማለት ነው። ፈተና ያልቃል ብላችሁ ምናምን አታስቡ። በህይወታችሁ ስትኖሩ ፈተና አለ። ያንን ፈተና ማለፍ እንዳለባችሁ ማጣር ነው እንጂ ፈተና ለምን አመጣብኝ ብላችሁ ራሳችሁን መውቀስ ምናምን ነገር አይደለም። በቃ ፈተና ያለ ነው። በህይወት ስንኖር ፈተናዎች አያልቁም፣ በቃ አይቋጩም። ፈተና ማለት እኔ የሚያልቀው ጀነት ገብተን ስንገላገል ነው ብዬ ነው የምለው እና አላህ ጀነትን ይስጠን ኢንሻአላህ ቢኢዝኒላህ። ከባድ ነው። መጨረሻችንን አላህ ያሳምርልን እና በህይወታችሁ ስትኖሩ መጥፎ ያሳለፋችሁትን ጊዜ እያሰባችሁ ራሳችሁን አትጉዱ ነው ምለው። ራሳችሁ በቃ ወደ ራሳችሁ ተመለሱ። አብዛኛውን ጊዜ ከዓላማችን እንርቃለን መጥፎ ጊዜያቶችን እያሰብን ማለት ነው። እኔ በጣም ያሳለፍኳቸው ብዙ ጊዜ ያሳለፍኳቸው መጥፎ ጊዜያቶችን ሳስብ በጣም ነበር ማለት ሰው በጣም ራሴን በቃ እኔ ሉን አንዳንዴ ፈተናዎች ሲበዙ እኮ በቃ ጭንቀታም ነው የምትሆኑ። ጭንቀታም ዲስተርብ ራሴን ማጨናነቅ ራሴን በቃ ዲስተርብ የማደርግ ሰው ነበርኩ። ግን አሁን አልሐምዱሊላህ እንዲሁ ያሳዝኑኛል ያ ጊዜያቶች ማለት ነው። በጣም በቃ ለምንድን ነው እንደዚህ ሆንኩት? በቃ ራሴን እየጎዳሁኝ ራሴን ብዝብዝ ዘርጌ የኖርኩበት ጊዜ አልሐምዱሊላህ አላህ ስለፈለገው ነው። ግን ተመሬ አልፌበታለሁ አልሐምዱሊላህ። እና ምን ልላችሁ ፈልጌ ነው ወደ ዓላማችሁ እናንተ አሁን መጨነቅ ያለባችሁ ምን ማለት ያለባችሁ በቃ ያኔ መጨነቅ ሲሆን ዓላማችሁን ለማሳካት የተለያዩ ዓላማ አገር ከአገር ስንወጣ የተለያዩ ዓላማዎች አሉ። ያንን ዓላማ ለማሳካት እንጣር እንጂ ለምን ያ ነገር ሆነ በቃ ካልኩሌሽን እናቁም። የመጥፎ ጊዜያቶችን ያሳለፍናቸውን ካልኩሌሽኖችን እናቁምና ወደ ጥሩ ነገር ምን ብሰራ እንዴት እቀየራለሁ? ምንስ ብሰራ ሪዛልት አገኛለሁ? ምንስ ብሰራ ትርፋማ ሆናለሁ? በቃ የሰራሁት በምን ይውደቅ? እንዴት መስራት? ከራሳችሁ ጋር ከሰው አታውሩ። ለራሳችሁ የሚጠቅማችሁን የታያችሁን ጥሩ ነገር በቃ ምን እንደምትሰሩ በቃ ወደፊት ምን ይጠቅመኛል? ልጆች ካላችሁ ልጆችን በምን መንገድ አስተምራለሁ? ቤተሰብ ደግሞ ከጎን የምትረዱ ከሆነ ቤተሰቦችን በምን መልኩ ነው መራዳው? በቃ ከይር ነገር እያሰባችሁ ጥሩ ነገር እየሰራችሁ ራሳችሁን አስደስታችሁ መኖር ትችላላችሁ። እውነት በመጨነቅ ምንም አይነት ጥቅም የለም። በመጨነቅ ጉዳት ነው ያለው። በመጨነቅ ሞት ነው። በነገራችን ላይ የሰው ልጅ በአፈር ውስጥ ገብቶ ስለተቀበረ አይደለም፣ እያለንም መሞት አለ። እያልን ስንቶቻችን ሞተናል በነገራችን ላይ ማለት ነው። ለምን ብዙ ጊዜ ያኔ ብዙ ፈተናዎችን እናሳልፋለን ብያችኋለሁ። ያንን ፈተና እያሰባችሁ ራሳችሁን እየጎዳችሁ ራሳችሁን ለምን ተፈጠርኩኝ እስከምትሉ የምትኖሩ ሰዎች ሞልታችኋል። እኔም ስላሳለፍኩት ነው። እንደዛ አይደለም ኑሩ። ከሞተ ሰው ያለ ሰው ይሻላል። ያለ ሰው ይሻላል። መሞታችን አይቀርም። አላህ መጨረሻችንን ያሳምርልን። ቢሆንም በቃ ያለ ሰው ይሻላል። ያለ ሰው ይሻላል። ለምን ያለ ሰው የተለያዩ ነገሮችን ያያል። የሞተ ሰው ግን አያይም። ስለዛ እኔም እስከ ዘላለም እኖራለሁ አይደለኝ። አሁን ልሞት እችላለሁ። ማታ በቃ አይታወቅምና ባለን ሰዓት አንዲች ሰዓት ለምን አትሆንም? ራሳችንን አስደስተን እንኖር። በቃ አላህን ሳናስቆጣ ራሳችንን በየትኛው መንገድ ማስደሰት እንዳለብን እንወቅ። አላህን ሳናስቆጣ ያላህን ጥሩ ነገር እየሰራን ሰላታችን እየሰገድን ቁርአናችን እየቀራን ዚክር እያደረግን በተለያየ ሃይማኖታችሁ ማለት ነው ራሳችን በነገራችን ላይ ደስታ ያለው በእንትን ነው፣ በኢማን ነው፣ ወደ አላህ በመቅረብ ነው ደስታ የሚገኘው። ያንንም አንዳንዴ እኔ ከዚህ በፊት ማለት ነው ወደ አላህ ቀርቤ ራሱ ይሁን እንኳን በቃ ደስተኛ አልሆንም። ግን ሁሉንም ነገር እኮ አላህ
ሲጀመረው አላህ ልንጨናነቅ አልፈጠረንም። በቃ መጨናነቅ ለኛ ለራሱ አላህ አልፈቀደልንም። ያን በቃ የአላህ ማድረግ ያለብንን አድርጎ ከዛ በላይ ደግሞ በጭንቀት የሚሆን ነገር የለም። አላህ ነው እኮ የሚሰራው። ብዙ ነገር አላማ ይኖረናል፣ ላይሳካ ይችላል። እኔ ብዙ አላማዎች አሉ፣ ምንም የለኝም። አልሐምዱሊላህ አፍያ አለኝ፣ አልሐምዱሊላህ አላህ አለኝ። ከሱ በላይ ደግሞ ምንም የለም። አልሐምዱሊላህ ምንም ባይኖረኝ ግን ራሴን አስደስቼ ማኖር የጀመርኩኝ ሰው ነኝ። አልሐምዱሊላህ እና ምን ልላችሁ ፈልጌ ነው፣ በቃ ራሳችሁን አታጨናንቁ፣ ራሳችሁን ባልሆነ ሀሳብ አትግዱ። ራሳችሁን ወደ ራሳችሁ ተመለሱ። ለምን የእናንተን ችግር እናንተ ነው የምታውቁት። በነገራችን ላይ ስለ እኛ በቃ የመዳም ቅሞች ለቤተሰብ እናስባለን። እኛ የምናስብለት ሰው እኮ ትንሽ እንኳን አያስብልን። በነገራችን ላይ የመዳም ቅሞች በጣም የዋህ ነን፣ ወላሂ በጣም ከልክ በላይ የዋህ ነን። የዋህነታችንም ነው በቃ ገደልን ያገባን ማለት ነው። የዋህ መሆን ጥሩ ነው፣ አይጎዳም። ግን ሁሉም ነገር በልክ ሲሆን ነው እና ለቤተሰብ ማድረግ ያለባችሁትን አድርጉ። ቤተሰብ እንደሆነ ሰርታችሁ ብትሰሩ ጠገብኩኝ የለም። እናንተ ይሄ ነገር ያስፈልጋቸዋል ወደፊት ባመጣችሁ አገር እኮ ምንም ሚል የለም። እኔም ስላየሁት ነው በነገራችን ላይ ማለት ነው። እኔ ይናፍቀኛል። እስቲ ምንድን ነው የምትይዥው? በዚህ አጋጣሚ ቤተሰቦች ከሰሙኝ ቅር እንዳይላቸው፣ ለእኔ ስለተሰማኝ ነው። የተሰማኝን ማውራት አለብኝ። በጣም ነው በቃ እጠብቃለሁ። አንድ ሰው እሺ አንቺ ምንድን ነው ምሰሪ ወደፊት ሚለኝን ሰው አትቻለሁኝ። ወላሂ ላዚም ካለማወቅ ይሁን እፈልጋለሁኝ እኔ በነገራችን ላይ ማለት ነው። የሆነ ነገር አሁን ምንድን ነው የምትይዥው? ከቤተሰብ ነው ምላችሁ። ያኔ ብዙ ምስጥራችሁ አያውቅም። እፈልጋለሁኝ በቃ የሆነ ነገር ምን ያሽ ምናምን የሚለኝን ሰው እፈልጋለሁኝ። ግን የለም ይረሱታል መሰለኝ እኛን ህይወት በነገራችን። ስለዛ ስለሚረሱት እናንተ ራሳችሁን እንዳትረሱ። ቤተሰብ እኮ ለኛ ሳይጨነቅ ቀርቶ አይደለም። እኛ ቤተሰብ ስንረዳ የኛንም መውደቅ የኛንም መቀየር ምናምን ያስጨንቃቸዋል። ስንወድቅም እንደምንጎዳ ያውቃሉ። ግን አይመጣላቸውም መሰለኝ ብዙም እኛ ላይ ታርጌት እንትን አይሉም ማለት ነው ብዬ እንደመነግራችሁ ይገባችኋል። እና ማንም ለእናንተ መጥቶ የሚያስብላችሁ የለም። ማንም ለእናንተ መጥቶ ይሄንን አድርጉን ይላችሁ ሰው ስላሌለ እናንተ ለራሳችሁ አስቡ። ራሳችሁን ደስተኛ ወደፊትም አሁንም የወደፊቱንም ዓለም ደስተኛ የምትሆንበትን መንገድ ነው መፈለግ ያለባችሁ። ሰው ልጅ እንዲያድርጉ እስከሚላችሁ ድረስ አትጠብቁ። አይልም እኔ አይቼዋለሁ ብዙ ነገር ማለት ነው። ግን ኃላፊነታችሁን ማድረግ ቤተሰብ መረዳት ያለባችሁን ነገር እርዱ፣ አትተው፣ ከጎን በልኩ። ግን አንድም ሰው መጥቶ እኛን የሚያስደስተን ሰው ሳይሆን ራሳችን እንጂ ሰውን እኛን ሊያስደስተን አይችልም። ሲጀመርም አይችልም። ለመሰላችሁ ራሳችን የምንኖረው ለራሳችን የምንኖረው እኛው ነን። ስንጎዳ የምንጎዳው ማን? እኛ። የሆነ ችግር ሲመጣብን ራሳችን፣ የሆነ ነገር ሲመጥቅብን ራሳችን። ስለዛ ለራሳችን እንኖር። ለራሳችን ካለን ኖርን ማን መጥቶ ሊኖርልን ነው? በቃ በህይወታችን ስንኖር ለራሳችን እንኖር። ለኛ ህይወት ማንም መጥቶ የሚኖርልን ነገር የለም። እኛ ብንጨነቅ ራሳችን ነው የምንጎዳው። ብናስደስት ራሳችን ነው የምንደሰተው። ሁሉም ከኛ በኋላ ነው። እውነቴን ነው የምላችሁ። በነገራችን ላይ አንድ ሰው መጥቶ እንዲህ ለምነቱኝ እንደዛ ለምነቱኝ ብዙ ነገር ልትባሉ ትችላላችሁ። ያኔ ምን ብዬ ልበላችሁ? ምን ማለት ፈልጌ ያኔ አብዛኛውን ጊዜ እኔ እዚህ አረብ ሀገር ኖር ያለው ብዙም አልኖርኩኝም፣ አላስቆጠርኩኝም። ብዙም አረብ ሀገር አይሆነኝም እኔ አልሐምዱሊላህ። ግን ያኔ እሰማለሁ ምን ሰርተሻል የሚለኝ ሰው አለ። ምንም አልሰራሁኝም። ለምን ጊዜው ሲሆን ይሆናል። በቃ ለእኔ አላለሁም። አብዛኛው እንደዛ ስትባል የሆነ አንዳንዴ ይሰማኛል ሳልፈልገው ማለት ነው። እኔ ያንን ነገር ማድረግ እፈልጋለሁ። ሰው የሚጠይቀኝን ነገር በቃ አልሆነልኝም። ምን ላድርገው? አልሆነልኝም። ጊዜው ሲሆን ይሆናል። ሰው የሆነ ነገር ሲላችሁ አትጨነቁ። አላህ የያጻፈው ጊዜው ሲመጣ ስለሚስተካከል ስለሚሆን ማለት ነው። እና በቃ በህይወታችሁ ስትኖሩ ራሳችን አስደስታችሁ ኑሩ።
ራሳችሁን አታስጨንቁ ነው በተደጋጋሚ ዛሬ የምላችሁ ነገር። ራሳችሁን አታስጨንቁ፣ ራሳችሁን ለማስደሰት ሞክሩ። እኔ ወላሂ ብዙ ያኔ ጥሩ ነገር ያየሁበት ነገር ስለሆነ ነው ዛሬ ይህችን ምክር ቅንጭብ አድርጌ የመጣሁት። ብዙ የተጨናነቅኳቸው ጊዜዎች በጣም ነው የሚያሳዝኑኝ በነገራችን ላይ ማለት ነው። እኔ አብዛኛውን ጊዜ ሰው የሆነ ለምን ምን አለኝ ሰው እንዲህ ይለኛል ብዬ በጣም ነበር የምጨነቀው። እኔ ወላሂ እውነቴን ነው የምላችሁ ብዙ ነገር። አብዛኛውን ጊዜ ደግሞ ለሰዎች የምትጨነቁ ከሆነ ማለት ነው በጣም ነው ደስታችሁን የምታጡት። በቃ የሆነ ያላችሁ ያሰባችሁትን አላማ ጥሩ ነገር ለመስራት ብትፈልጉ ራሱ ሰው ምን ይለኛል ከተጨመረበት ወላሂ አትንቀሳቀሱም። በቃ እንቅፋት ነው። ስለዛ እናንተ ያሳድገኛል በቃ ያነሳኛል ያላችሁትን ነገር ሁሉ ሞክሩ። በቃ አብዛኛውን ጊዜ ስለ ሰው ማሰብ ከጀመራችሁ ሰው እንዲህ ነገር ይለኛል ምናምን ካላችሁ መኖርን ያኔ ረስታችሁታል ማለት ነው። መኖርን ከፈለጋችሁ ስለ ሰው አቁሙ፣ አላህን አታስቆጡ። ሰው ብዙ ነገር ነው የሚሏችሁ። ጥሩ ሆናችሁ ለእናንተ ስም ማውጣት አይቀርም፣ መጥፎ ሆናችሁ ስም ያወጣላችኋል። ጥሩ ሆናችሁ በቃ በተለያዩ መንገድ እናንተን በቃ ስም የሚያወጡበት መንገድ አይጠፋቸውም የሰው ልጆች ማለት ነው። ስለዛ የሰው ልጅ ጥሩ ሆንክ ጥሩ አይልህ፣ መጥፎ ሆንክ መጥፎ፣ በቃ ሁሉን ነገር በቃ ያኔ እንከን የሚያወጣበት ነገር አይጠፋም ማለት ነው። ስለዛ ስለ ሰው አትኑሩ፣ ስለ ራሳችሁ ኑሩ። አይመለከታችሁም። የሰው ልጅ ብዙ አይነት አመለካከት ብዙ አይነት ስም ሊሰጣችሁ ይችላል። እናንተ ካልሆናችሁ የፈለገው የቀምም ያወራ ምን ይበል እና ምን አገባኝ። ስለዛ ለራሳችሁ የምትኖሩት ራሳችሁ ናችሁ፣ የምትጎዱት ራሳችሁ፣ የምትጠቀሙት ራሳችሁ ናችሁ። ለሰው ወሬ አትጨነቁ። መኖርን ከፈለጋችሁ ማደግን ከፈለጋችሁ ስለ ሰው ወሬ ጀርባችሁን ሰጣችሁ ስራችሁን ስሩ። በመንገዳችሁ ቀጥ ብላችሁ የያዛችሁትን ዓላማ እስክትደርሱ ድረስ አንገታችሁን ደፍታችሁ ስሩ። አላህ ደግሞ ያለው ቀን ይሳካል። አላህ ደግሞ ያኔ ከይረ ነገር ያሰራን ከምንም በላይ ማለት ነው። በነገራችን ላይ መጥፎ ነገር መስራቱ ለሰዎች ብቻ ሰው ራሳችንም ስለሚጎዳን ከመጥፎ ነገር እንቆጠብ፣ ከይረ ነገር እንስራ። አብዛኛውን ጊዜ ደግሞ የሆነ ነገር በምንሰራበት ጊዜ ለሰዎች አለማማከር ነው። በቃ ለሰዎች እንዲህ ባደርግ ስትሉ የሆነ ነገር ታመጡትና ታስቡታላችሁ። ልትሰሩ ይሄንን እቅድ ስታመጡ የሆነ ሰው ስታወሩት ወይማ ምናምን ሊላችሁ ስለሚችል አፋችን ዘግታችሁ ካዋጣችሁ አዋጣችኋል። ኪሳራ ካለው ትወጣላችሁ፣ ኪሳራ ካሌለው ትርፋማ እኮ ትቀጥላላችሁ። ስለዛ በራሳችሁ መንገድ ቀጥሉ ነው ምላችሁ። ያኔ ስለ ሰው አትጨነቁ፣ ራሳችሁን አስደስቱ ነው የዛሬ ዋና ዓላማዊ ቪዲዮዬ። ራሳችሁን እያስደሰታችሁ ኑሩ፣ ራሳችሁን አታስጨንቁ። በህይወት ስንኖር ዓለም 9 ነው 10 አይሞላም። ስለዛ ራሳችሁን ደስተኛ አድርጋችሁ ኑሩ። ምንም ቢመጣ ምንም ከልኩ ስለማያልፍ እላችኋለሁ ቤተሰብ። ዛሬ ቪዲዮን በቃ በወሬ ነው ያዝኳችሁ እና ቅርታ አድርጉልኝ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ባይ ባይ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ደግሞ እንዳይረሳ። ሀሳብ አስተያየታችሁን እጠብቃለሁኝ። ዛሬ ደግሞ ጠፍቼ ነበር ተከስቼ ያለው። ይሄ ቪዲዮ ከጠቀማችሁ ሀሳብ አስተያየታችሁን እጠብቃለሁኝ እና በሌላ ቪዲዮ እስከምንገናኝ ኢንሻአላህ ቢኢዝኒላህ ባይ። እወዳችኋለሁ።